ዛሬ ተመለስኩት በፊዚክስ ዩኒት 1 በሪሚዲያል ፕሮግራም ቬክተርስ በተባለ ቻፕተር ነው። በአጠቃላይ በፊዚክስ ሪሚዲያል ፕሮግራም 8 ቻፕተሮችን አብረን የምናይ ይሆናል። የመጀመሪያው ቬክተርስ ይሰኛል። ቬክተርስ ሚሊዮን ዩኒት በ11ኛ ክፍል በድሮ ካሪኩለም ዩኒት 2 ላይ የነበረ ዩኒት ነው። ምንድነው ቬክተርስ እና ሌሎች ነጥቦችን ሰፋፊ ነጥቦችን በደንብ አብረን ለማየት እንሞክራለን። እንግዲህ የተሳካ ቆይታ እንደሚኖረን ተስፋ አረጋለሁ ከናንተ ጋር። እናንተም እንግዲህ ትምህርቱን በመከታተል ያልገባችሁን ጥያቄ በመጠየቅ እንዲሁም ደግሞ ጠቃሚ የሆኑ አስተያየቶችን በመስጠት አብራችሁኝ እንድትቆዩ ላስታውሳችሁ እወዳለሁ። ቀጥታ ወደ ትምህርቱ እንሂድ። So vector and scalar quantity ብሎ ነው 1.1.1 ብሎ የሚጀምረው። In physics a scalar quantity it is a physical quantity with only magnitude. ስለዚህ በፊዚክስ ኳንቲቲዎች ለስንት ይከፈላሉ? ለሁለት ይከፈላሉ። አንደኛው ስካላር ኳንቲቲ ነው፣ ሁለተኛው ደግሞ ቬክተር ኳንቲቲ ነው። ስካላር ኳንቲቲ ምንለው it is a physical quantity። እንደምታውቁት ፊዚካል ኳንቲቲ የሚለውን ነገር ራሱ ዲፋይን ለማድረግ ብንሞክር anything that can be measure የሚደረግ የሚችል ማንኛውም ነገር ፊዚካል ኳንቲቲ either directly ሊሆን ይችላል or indirectly measure የምናደርገው ማንኛውም ነገር ፊዚካል ኳንቲቲ ይባላል። ያንን ነው ለሁለት የከፈልነው። so this is scalar quantity is a physical quantity with only magnitude። ስለዚህ ምን ብቻ ያለው ሲሆን ነው? ማግኒቲዩድ ብቻ ያለው ሲሆን፣ ቁጥር ብቻ ያለው ከሆነ ያንን ስካላር ኳንቲቲ እንለዋለን። በቁጥር ብቻ መግለጽ የምንችለው ዳይሬክሽን ወይ አቅጣጫ የምንለው ነገር የሌለው ከሆነ ያንን ስካላር ኳንቲቲ እንለዋለን ማለት ነው። such as mass and electric charge። ማስ ለምሳሌ ክብደት ሲባል ስንት ኪሎ ነው? 5 ኪሎ ነው? 10 ኪሎ ነው? በኩንታል በግራም በሚሊግራም ብንገልጸው ዳይሬክሽን የለውም አይደለ? ክብደት የምንለው ነገር ኤሌክትሪክ ቻርጅ የምንለውም ነገር እንዲሁ በተመሳሳይ ማለት ነው። በቁጥር ብቻ ነው ልንገልጸው የምንችለው ያንን ነገር። ስለዚህ አማን ምን እንለዋለን? ስካላር ኳንቲቲ እንለዋለን ማለት ነው። a vector quantity ምንለው it's a physical quantity that has both magnitude and direction። ስለዚህ ቬክተር ምንለው ግን ቁጥሩ ብቻ በቂ አይደለም ያንን ኳንቲቲ ለመግለጽ፣ ተጨማሪ ዳይሬክሽን ይኖረዋል ማለት ነው። ስለዚህ ያ ኳንቲቲ ሙሉ ለሙሉ ሊገለጽ የሚችለው ዲስክራይብ ሊደረግ የሚችለው in terms of both magnitude and direction ነው ማለት ነው። ልክ እንደ force፣ ልክ እንደ weight 5 ኒውተን to what to the east ነው። ምን አይነት ፎርስ ነው? weightም እንደዚሁ ምን ብቻ አይደለም ቁጥር ብቻ አይደለም both directionም እንዲሁ ያስፈልገዋል ማለት ነው። እሺ ኤግዛምፕሎችን እንይስ የስካላር ኳንቲቲዎችን፣ ምናልባት አንዳንድ ግራም ያጋቡ ካሉ ማለት ነው። ዲስታንስ ይታወቃል፣ ስፒድ፣ ማስ ኤንድ ዴንሲቲ። እዚህ ጋር ዲስታንስ ስካላር ኳንቲቲ ብላችሁ ያንን ከወሰዳችሁ የሱ ኦልሞስት ምንድነው ተመሳሳዩ ዲስፕሌስመንት ምንድነው? ቬክተር ኳንቲቲ ነው። ስፒድ ያለው ነገር እዚህ ጋር ዳይሬክሽን ሲጨመርበት ቬሎሲቲ ይሆናል። ልክ እዚህ ጋር ዲስታንስ ያለው ነገር ልክ ዲስታንስ ፕላስ ዳይሬክሽን ማለት ነው ዲስፕሌስመንት ማለት። ማስ ያለውም ነገር እንዲሁ፣ ዴንሲቲ ያለው ነገር እንዲሁ፣ እነዚህ ሁሉ ስካላር ኳንቲቲዎች ውስጥ ይመደባሉ ማለት ነው። ሌላኛው ደግሞ ቬክተር ኳንቲቲ ምን አብረዋሉ? ቬክተር ኳንቲቲ የሚባሉት እነማን ናቸው ካለን ዲስፕሌስመንት አለን፣ ቬሎሲቲ፣ አክሰለሬሽን፣ ፎርስ ኤንድ እዚህ ጋር ማስ አለ። ማስ የስካላር ኳንቲቲ ነው፣ በስተት ነው እዚህ ጋር የመጣው። ሶ ስካላር ኳንቲቲ የምንላቸው ዲስታንስ፣ ስፒድ፣ ማስ፣ ዴንሲቲ። ለቬክተር ደግሞ ዲስፕሌስመንት፣ ቬሎሲቲ፣ አክሰለሬሽን፣ ፎርስ፣ ሌሎችንም መጥቀስ እንችላለን። ለጊዜው ግን እነዚህ በቂዎች ናቸው። እሺ እዚህ ጋር አንድ ጥያቄ ልጠይቃችሁ። ሰርች አድርጋችሁ ሞር ልታውቁትም ትችላላችሁ። በቀጣዩ ፓርት ላይ በቀጣዩ ትምህርት ላይ ስለ ቬክተር ጥያቄዎችን ስንሰራ እንድትመልሱልኝ የምፈልገው ነው። ኤሌክትሪክ ከረንት ምንድነው? ስካላር ኳንቲቲ ነው ኦር ቬክተር ኳንቲቲ ነው? ስካላርም ካላችሁ ለምን? ቬክተርም ኳንቲቲ ካላችሁ ለምን? ሶ ጥያቄ ምንድነው? ከረንት ምንድነው? ኤሌክትሪካል ከረንት ስካላር ኳንቲቲ ነው ኦር ቬክተር ኳንቲቲ? ስለዚህ ይሄን ጥያቄ ታስቡበታላችሁ ማለት ነው። እኔ ልቀጥል። ቀጣይ ማየው 1.1.2 ቬክተር ሪፕሬዘንቴሽን። ስለዚህ ቬክተር ያለው ነገር እንዴት ነው ሪፕሬዘንት የሚደረገው የሚለውን ነው የምናየው። ሶ ቬክተርስ አር ሪፕሬዘንትድ ኢንቱ ቱ ሜተድስ። ስለዚህ ቬክተሮችን በአጠቃላይ በሁለት መንገድ ሪፕሬዘንት ማድረግ እንችላለን።
የመጀመሪያው ሜተድ አናሊቲካል ኦር አልጀብሪክ ሜተድ ይባላል። ሁለተኛው ደግሞ ግራፊካል ኦር ጂኦሜትሪካል ሜተድ ይባላል። ምንድነው ልዩነታቸው? አናሊቲካል ሜተድ ስንል ግራፊካል ኦር ጂኦሜትሪካል ሜተድ ስንል የሚለውን እኒ analytical methods vectors are represented analytically by a letter with an arrow over its head or with a bold face letter. ስለዚህ analytical or algebraic method ስንል simply አሁን ቬክተር ምንለው ነገር ተግባብተናል አይደል? ቬክተር ምን እንደሆነ ኤ ቬክተር የሚባለው ነገር ሪፕሬዘንት ስናደርግ ልክ ሌተሩ ላይ ከጀርባ ከላዩ ላይ የሆነ አሮ ነገር ምን ጨመር ከሆነ ሄዱ ላይ ማለት ነው። ይሄ አናሊቲካል ሜተድ ይባላል። ለምሳሌ እዚህ ጋር እዩትማ ቬሎሲቲ አለ አይደል? ቪ ካለም በኋላ ከላይ አሮ ጨመርን። ይሄ አሮ ስንጠቀም አናሊቲካል ሜተድ ነው የተጠቀምነው ማለት ነው። ወይ ደግሞ አሮን ካልተጠቀምን ደግሞ እቺ ቬሎሲቲ ቪ ናት አይደል የምትወክለው ቦልድ ሆኖ ይቀመጣል ያ ሌተር ማለት ነው። ስለዚህ ወይ ቦልድ በማድረግ ወይ ደግሞ ከላዩ ላይ አሮ በመጨመር ቬክተሩን ሪፕሬዘንት ስናደርግ የዛኔ ምን አይነት ሜተድ ተጠቀምን? አናሊቲካል ኦር አልጀብሪክ ሜተድ ተጠቀምን ማለት ነው። ለአክሰለሬሽንም ተመሳሳይ ነው። ያው አክሰለሬሽን ሲምቦሏ ኤ ናት አይደለ? ከላዩ ላይ አሮ ተጠቀምን ወይም ደግሞ ኤን ምን አድርገን አስቀመጥነው? ቦልድ አድርገን አስቀመጥነው። ስለዚህ ይሄን አይነት ሜተድ ምን ይባላል? አናሊቲካል ሜተድ ይባላል ማለት ነው። ሲምፕሊ አሮ መጨመር ኦር ድራው ቦልድ ማድረግ ማለት ነው። የተግባባን ነው አይደለ? ሁለተኛው ደግሞ ግራፊካል ኦር ጂኦሜትሪካል ሜተድ ምንለው ነው። ይሄ ግራፊካል ኦር ጂኦሜትሪካል ሜተድ ምንለው ግራፊካሊ ቬክተርስ አር ሪፕሬዘንትድ ባይ ኤ ስትሬት ላይን ኤንድ አን አሮ ዳውን ቱ ዘ ስኬል። ስለዚህ ግራፊካሊ ቬክተሮችን ሪፕሬዘንት ማድረግ ማለት ዩዚንግ ምንድነው? ኤ ስትሬት ላይን ኤንድ አሮ ዳውን ቱ ዘ ስኬል። ስለዚህ የሆነ ስትሬት ላይን በማስመር ከዛ በኋላ ደግሞ ለዛ ስትሬት ላይ ሄድና ቴል እንዲኖረው በማድረግ ቬክተሮችን ሪፕሬዘንት ስናደርግ ይሄ ምን አይነት ሜተድ ነው? ግራፊካል ሜተድ ነው ኦር ደግሞ ጂኦሜትሪካል ሜተድ ነው። እስኪ እንየው ምን እንደሆነ ይሄ ግራፊካል ሜተድ ምንለው። ይሄ ነው ግራፊካል ሜተድ ምንለው። አያችሁ እዚህ ጋር ቴል ይኖረዋል፣ እዚህ ጋር ሄድ ይኖረዋል። ስለዚህ ይሄ ምንን ይጠቁማል? ዳይሬክሽኑ ይጠቁማል ማለት ነው። ቴል ቱ ሄድ ማለት ነው። ይሄ ደግሞ ምንድነው? ማግኒቲዩድ ነው። ዳት ሚንስ ይሄ በረዘመ ቁጥር ማግኒቲዩዱ ነው አብሮ እየጨመረ የሚሄደው። ዳይሬክሽኑ ቴል እና ሄድን በመጠቀም ነው። ማግኒቲዩዱ ደግሞ የቬክተሩን ያ ሌንግዙን በመጠቀም ካልኩሌት ማድረግ ስንችል ወይም ያን ሪፕሬዘንት ማድረግ ስንችል we are using graphical method ማለት ነው። graphical method ነው እየተጠቀምን ያለ ነው ማለት ነው። the length of the line is the magnitude of the vector። አያችሁ ይሄው ልክ የቬክተሩ ዳይሬክሽኑ ይሄ እንትኑ ማለት ነው ርዝመቱ ሌንግዙ በጣም በጨመረ ቁጥር አብሮ ማግኒቲዩድ ነው እየጨመረ ነው ማለት ነው። ቁጥሩ እየጨመረ ነው ማለት ነው። ይሄ አሮው ደግሞ የሚያሳየን ምኑ ነው? ዳይሬክሽኑን ነው የሚያሳየን ማለት ነው። ስለዚህ በዚህ መልኩ ደግሞ ቬክተሮችን ሪፕሬዘንት ስናደርግ ምን አይነት ሜተድ ነው? ግራፊካል ሜተድ ኦር ጂኦሜትሪካል ሜተድ ነው ማለት ነው። ይሄን ይመስላል ቬክተሮችን ሪፕሬዘንት የምናደርግበት ዘዴ። ሶስተኛ የምናየው ነጥብ ለዛሬ ቬክተር አዲሽን ኤንድ ሰብትራክሽን። አሁን ቬክተር የምንለው ነገር ልክ አሁን ስካላር ኳንቲቲዎችን መደመር መቀነስ እንችላለን አይደለ? ለምሳሌ 5 ኪሎ ላይ 10 ኪሎ መጨመር፣ 20 ኪሎ ላይ 30 ኪሎ መጨመር፣ 5 ሜትር ፐር ሰከንድ ላይ 10 ሜትር ፐር ሰከንድ መጨመር ቀላል ነው አይደለ? ይሄ ሲምፕሊ ቁጥሩ መደመር ስለሆነ ምንም ነገር ስለሌለው ማለት ነው ሌላ ነገር። ይሄ ግን ቬክተር አዲሽን ኤንድ ሰብትራክሽን ስንል ግን እንደ ስካላር ኳንቲቲ አይደለም ምንደምረው ምንቀንሰው። ምክንያቱም ስካላር ላይ ያለው ቁጥር ብቻ ነው። ቬክተር ላይ ግን ተጨማሪ ግምት ውስጥ የምናስገባው ነገር አለ። ምንድነው ያ ነገር? ዳይሬክሽን የሚባል ነገር አለ። ስለዚህ ያን ዳይሬክሽን እንዴት ነው አድ ማድረግ ምንችለው? እንዴት ነው ሰብትራክት ማድረግ ምንችለው? ቬክተሮችን ነው የምንለው። ሶ ኢትስ ኳት ዲፊካልት ቱ አድ ሰብትራክት ኤ ቬክተር ቢኮዝ ኦፍ ኢትስ ዳይሬክሽን ይላል። ዲፊካልት ስንል ላይክ እንደ ስካላር ኳንቲቲዎች ቀላል አይደለም መደመሩ ማለት ነው። ለምን? ዳይሬክሽን ስላለው። እስኪ አንድ ነጥብ እናንሳ። ለምሳሌ ይሄ ሪዛልታንት ቬክተር ነው ኢዝ ኢኳልስ ቱ አለ a minus b። አሁን ለምንድን ነው ቬክተሮች ሲቀነስ መቀነስ የሚሆኑት? ምክንያቱም ምን ነው የሚያሳየን? አሁን a minus b ስንል ምንድነው የሚያሳየን? ምንድነው የሚያሳየን መሰላችሁ? a minus b ሲል ቬክተር a minus ቬክተር b ሲል ቬክተር a እና ቬክተር b ተቃራኒ ዳይሬክሽን ናቸው ማለት ነው። ይሁ ቬክተር a ፖዚቲቭ ነው፣ ቬክተር b ኔጌቲቭ ነው። አያችሁ ሲደመር መደመር
ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ስለሆነ ነው። ሁለት ቬክተሮች መካከል ኔጌቲቭ ካለ ኦር ማይነስ ሳይን ካለ ምንድነው የሚያሳየን? አንዱ ቬክተር ከሌላኛው ቬክተር በተቃራኒ ዳይሬክሽን ነው ያለው ማለት ነው። ለዛ ነው ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ስለሚሆን ይሄ የመጣልን ማለት ነው። ስለዚህ አንድ ሐሳብ ቬክተር ላይ ያነሳን ማለት ነው። So this vector addition is not simple algebraic addition of the numbers that is handled with the normal rules of arithmetic ነው የሚለው። ሶ ቬክተሮችን አድ ስናደርግ ሲምፕሊ ቀደም እንዳልኳችሁ አልጀብሪክ አዲሽን ብቻ ነው ያለው። 5 ሲደመር 5 20 ሲደመር 20 ያ ብቻ አይደለም። ስለዚህ ያንን የአርithmetic ሩል መርሳት ይኖርባችኋል ስለ ቬክተር አዲሽን ስናነሳ ማለት ነው። ይጠቅመናል ያ የአርithmetic ሩል፣ ግን ከዛ የተለዩ ነጥቦችን እናነሳለን። ምንድነው እነዛ ነጥቦች? it obeys the laws of vector addition። ይሄ ቬክተሮች አድ የሚደረጉት the laws of vector addition በሱን በመመርኮዝ ነው፣ ከሱ በመነሳት ነው ቬክተሮችን አድ የምናደርገው። ምንድነው ይሄ ቬክተር አዲሽን የሚለው ነኝ? የመጀመሪያው the resultant of two vectors having the same direction is algebraic sum of the two vectors with the same direction as both ነው የሚለው። እሺ ሁለት ቬክተሮች አሉን በተመሳሳይ ዳይሬክሽን ናቸው። እንዴት ነው ሪዛልታንት ቬክተር የምንፈልገው ካለን ሲምፕሊ ቬክተሮቹ መደመር ነው የሚሆነው። ለምን? ተመሳሳይ ዳይሬክሽን ስለሆነ ያንዱን ዳይሬክሽን እንወስዳለን። ምንም አይነት የዳይሬክሽን ለውጥ አይኖርም። ኤግዛምፕል ይላል ቬክተር A is equals to 8 meter east and vector B is equals to 6 meter east then ሪዛልታንቱ ሰሙ ቶታሉ ብትባሉ መደመር ነው የሚሆነው። ምክንያቱም ሁለቱም towards east ስለሆነ ዳይሬክሽን የሚባለው ነገር በዚህ ሰዓት ኢፌክት አይኖርም፣ ቀጥታ መደመር ይሆናል ማለት ነው። ይሄ የሚሆነው ዳይሬክሽናቸው ተመሳሳይ ሲሆን ነው። እሺ ተቃራኒ ሲሆኑ የተለያየ ሲሆንስ ዳይሬክሽናቸው ምንድነው የሚሆነው? The resultant of two vectors having opposite direction has magnitude equal to the difference of the magnitude of the vectors and the resultant has the same direction at the large vector። እሺ የሁለቱ ቬክተር ሪዛልታንት እየፈለግን ነው፣ ኦፖዚት ዳይሬክሽን ናቸው። ማግኒቱዱ የዛ የሪዛልታንት ማግኒቱዱ the difference of the magnitude of the vectors ነው። ስለዚህ ኦፖዚት ዳይሬክሽን ከሆኑ ቅድም ያወራነውን ሐሳብ ነው ድጋሚ ያመጣው እዚህ ጋር እንዳወራ ነው a - b የመጣው ከምንድነው አለን? ሁለቱ ቬክተሮች ኦፖዚት ዳይሬክሽን ስለሆኑ ነው ብለናል። ስለዚህ የሁለቱ ምን ይሆናል? ዲፈረንስ ይሆናል ማለት ነው። የሁለቱ ዲፈረንስ ዳይሬክሽኑን ደግሞ የትልቁን ቬክተር ዳይሬክሽን ይወስዳል ማለት ነው። ስለዚህ ተቃራኒ ከሆኑ እንቀንሳቸዋለን። ለምን? ተቃራኒነት የሚያሳየው አንዱ ፖዚቲቭ ዳይሬክሽን ብለን ብንወስደው አስዩም አድርገን ነው። በነገራችን ላይ ፖዚቲቭ የሚባል ዳይሬክሽን የለም፣ ግን በስምምነት ኦፖዚት ዳይሬክሽን ስለሆኑ አንዱን ፖዚቲቭ ብለን ብንወስደው አንዱን ኔጌቲቭ ብለን ብንሰይመው ተቃራኒ ስለሆኑ ምን እናረጋቸዋለን? እንቀንሳቸዋለን። ምክንያቱም a plus minus b ምንድነው አለን ቅድም? a minus b ስለሆነ ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ስለሆነ ስለዚህ እንቀንሳቸውና ዳይሬክሽኑንስ እንዴት እንወስዳለን? ዳይሬክሽኑን የትልቁን ቬክተር ዳይሬክሽን እንወስዳለን። ለምሳሌ አንዱ 8 ሜትር ኢስት ቢሆን እንደዚሁ ማለት ነው። ሁለተኛው ደግሞ ቢ ያልነው እዚህ ጋር እንደ ኤግዛምፕል 20 ሜትር ኢስት ዌስት ቢሆን የማንን ዳይሬክሽን ይወስዳል? የቢን ይወስዳል። ማግኒቱዱ ትልቅ የሆነው ዳይሬክሽኑ ይወሰድለታል፣ ቅድሚያ ይሰጠዋል ማለት ነው። እሱ እንትኑ ደግሞ አጠቃላይ ሪዛልታንቱ ደግሞ የሁለቱን ዲፈረንስ እንወስዳለን ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። ያው ኤግዛምፕል እዚህ ጋር መጥቶልናል። ቬክተር A 8 ሜትር ኢስት ነው፣ ቬክተር B ደግሞ 6 ሜትር ዌስት ነው። ስለዚህ ሪዛልታንት ስንፈልግ ምንድነው የምናደርገው? መቀነስ ነው የሚሆነው። ምክንያቱም they are opposite in direction ስለሆኑ a plus minus b a minus b ስለሆነ ምን እናደርጋለን? 8 ሜትር ሲቀነስ 6 ሜትር 2 ሜትር። ለምንድነው ኢስት ብለን የጻፍነው? ለምን ዌስት ብለን አልጻፍንም? ምክንያቱም ምንድነው ቬክተር A በማግኒቱድ ይበልጣል። ይሄ 8 ነው፣ ይሄ 6 ነው። ስለዚህ ዳይሬክሽኑ የቬክተር A ዳይሬክሽን ይወስዳል ማለት ነው። በጣም ሲምፕል ነው በነገራችን ላይ ቬክተርስ የሚባለው ፓርት ማለት ነው። እሺ ሁለት ነገር አየን። the same direction ሲሆኑ ምን እናረጋለን? opposite direction ሲሆኑ ምን እናረጋለን የሚለውን አየን። so when the resultant of the two vectors acting at right angle with each other ስለዚህ እርስ በርሳቸው ፐርፔንዲኩላር ከሆኑስ that means አሁን ይኸው ኢስት እና ዌስት ተቃራኒ ናቸው፣ ምስራቅና ምዕራብ ተቃራኒ ናቸው አይደል? ምስራቅና ምስራቅ ሲሆኑ ተመሳሳይ ናቸው። ግን እሺ ፐርፔንዲኩላር ቢሆኑስ ምን ማለት ነው? ፐርፔንዲኩላር ማለት ለምሳሌ ሰሜንና ምስራቅ ቢሆኑ አሁን ሰሜንና ምስራቅ
እዚህ ጋር ለምሳሌ የሆነ ነገር ብንሰራ ይሄኛው ኖርዝ ብንል ይሄንን ኢስት ብንል ምንድነው እዚህ ጋር ፐርፔንዲኩላር ነው አይደል እርስ በርሳቸው። ስለዚህ እንደዚህ አይነት ቬክተሮች ሲሆኑስ ምንድነው የምናደርገው የሚለው ነው። The resultant of two vectors acting at a right angle with each other is obtained using Pythagoras theorem. Pythagoras theorem ትዝ የሚላችሁ ይመስለኛል። ለምሳሌ ይሄ ኖርዝ ነው አይደለ? ይሄ ምንድነው ኢስት ነው። ስለዚህ የዚህን ቬክተር ሰም ፈልጉ ስትባል ምንድነው የምንወስደው ማለት ነው? ይሄንን ነው የምንወስደው። ይሄንን ሳይድ ደግሞ ዩዚንግ ፓይታጎረስ ቴረም ነው የምንጠቀመው። ምን ማለት ነው? ይሄንን ሲ ብንለው፣ ይሄንን ኤም ብንለው፣ ይሄንን ቢ ብንለው a square plus b square is equals to c square አድርገን ማግኘት እንችላለን ማለት ነው። ይሄ ግን መቼ ነው የሚሆነው? when they are right angle with each other ማለት ነው። እርስ በርሳቸው 90 ዲግሪ የሚፈጥሩ ከሆነ ነው ይሄንን መጠቀም የምንችለው ማለት ነው። ኤግዛምፕልም አልሰራውለትም ስለ ፓይታጎረስ ቴረም ብዙ ይከብዳቸዋል ብዬ ስለማላስብ ማለት ነው። ግን ይሄን ፓይታጎረስ ቴረም ምን ላይ እንጠቀምበታለን? ምክንያቱም ቬክተሮች ኖርማሊ አድ የምናደርግበት ዘዴዎች አሉ። ትራያንግል ሎ ኦፍ አዲሽን፣ ፓራሌሎግራም ሎ ኦፍ አዲሽን የሚባሉ አሉ። ስለዚህ እነዚህ ላይ ፓይታጎረስ ቴረምን ተጠቅመን እንዴት ነው ያንን ቬክተር አድ ማድረግ የምንችለው የሚለውን ነው የምናየው እኛ ማለት ነው። ስለዚህ የሚጀምረው ትራያንግል ሎ ኦፍ አዲሽንን እኒ ምንድነው ትራያንግል ሎ ኦፍ አዲሽን ምን ይመስላችኋል? አስታውሱ እስኪ። The triangle law of vector addition says that when two vectors are represented as two sides of the triangle ስለዚህ ሁለት ቬክተሮች አሉን። ይኸው እዚህ ጋር ቬክተር ኤ አለ፣ ቬክተር ቢ አለ። ስለዚህ ቬክተር ኤ እና ቬክተር ቢ በምንድነው ሪፕሬዘንት የተደረጉት? የትራያንግሉ ሁለት ሳይዶች ናቸው። ይሄንን ሳይድ ቬክተር ኤ አለው፣ ይሄንን ሳይድ ደግሞ ቬክተር ቢ አለው። እሺ with the order of magnitude and direction, then the third side of the triangle represents the magnitude and the direction of the resultant vector. ይኸው የቬክተር ኤ እና የቬክተር ቢ ሪዛልታንት ይሄኛው that means ምን ማለት ነው? ትልቁ ሃይፖተነሱ ሲሆን ማለት ነው። ሶስተኛው ሳይድ የትራያንግሉ ሶስተኛው ሳይድ ሪዛልታንት ቬክተሩ ሲሆን ነው። ይሄ ነው ትራያንግል ሎ ኦፍ ቬክተር አዲሽን ማለት። ስለዚህ ቬክተር ኤ ያለን እዚህ ጋር አንደኛው ሳይድ ቬክተር ቢ ያለን። ስለዚህ ሪዛልታንት ምንለው ቶታሉ ሶስተኛው የትራያንግል ሳይድ ሲሆን ይሄንን ምን እንለዋለን? ትራያንግል ሎ ኦፍ ቬክተር አዲሽን እንለዋለን ማለት ነው። ስለዚህ ተግባብተናል አይደለ? ይሄ ነው ፓይታጎረስ ቴረም ማለት። ስለዚህ ፓይታጎረስ ቴረምን በመጠቀም መስራት እንችላለን ማለት ነው። ሪዛልታንት ቬክተሩን ማግኘት እንችላለን ማለት ነው። ቀጣይ የምናየው ደግሞ ፓራሌሎግራም ሜተድ ምንድነው? ሶ the parallelogram method of vector addition involves the following steps ይላል። ፓራሌሎግራም ሜተድ ኦፍ ቬክተር አዲሽን ምንለው አለ። ሁለት ሜተዶች ናቸው እንዳልኳችሁ ትራያንግል እና ፓራሌሎግራም ሜተድ። እንዴት ነው ይሄንን መስራት የምንችለው? ምን አይነት ስቴፖች አብሮ አሉ የሚለውን ነው የምናየው። ሶ የመጀመሪያው ስቴፕ ፓራሌሎግራም ሜተድን የምንጠቀመው እንዴት ነው መሰላችሁ? draw a vector using a suitable scale in the direction of the vector ይላል። ወደ ምስሉ እየወሰድኳችሁ እየመለስኳችሁ አሳያችኋለሁ። ይሄ ነው ፓራሌሎግራም ሜተድ ማለት ሲምፕሊ። መጀመሪያ እስኪ ይሄንን ቬክተር ሰራን፣ አንድ ቬክተር ወደዚህ ሰራን። የመጀመሪያ ቬክተር ነው ብላችሁ አስቡት ይሄንን። ሁለተኛውን ቬክተር ደግሞ እንዴት ነው የምንሰራው? so draw the second vector using the same scale from the tail of the first vector። ከመጀመሪያው ቬክተር ከቴሉ ነው የምንነሳው። ኖርማሊ ምን አለው? ይሄ ምንድነው? ቴል ነው። ይሄ ደግሞ ሄድ ነው አይደለ? ስለዚህ ከቴሉ ተነስተን ደግሞ ሁለተኛውን ቬክተር እንሰራለን። ይሄው እንዴት ፓራሌሎግራም ሜተድ እንደሚሰራ። አሁን ይሄን ሁሉ ስራችን ቶታል ሪዛልታንት ቬክተር ለመፈለግ ነው እንደዚህ የምናደርገው። ለምን ኖርማሊ ፓይታጎረስ ቴረምን ማንጠቀመው ለምንድነው? ኖርማሊ 90 ዲግሪ ሁሌ ላይፈጠር ስለሚችል ነው አንግሉ ማለት ነው። በመካከሉ ያለው አንግል ከ90 ዲግሪ ውጪ ከሆነ ያንን ሜተድ መጠቀም ስለማንችል ነው ወደ ፓራሌሎግራም ሜተድ ምን መጣው ማለት ነው። ስለዚህ አንደኛው ቬክተር ሰራን፣ ከአንደኛው ቬክተር ከቴሉ ተነስተን ሁለተኛውን ቬክተር ሰራን። ከዛስ በኋላ ሶስተኛው ስቴፕ ምንድነው? ሶስተኛው ስቴፕ treat these vectors at the adjacent sides and complete the parallelogram። ልክ አሁን በቃ የሰራናቸው እዚህ ጋር a እና b ብለን የሰራናቸው እንትኖች ቬክተሮች ልክ እንደ adjacent ሳይዶች ናቸው ብላችሁ አስቡ። ልክ የሆነ ሬክታንግል ኦር ፓራሌሎግራም ሲሰራ adjacent ሳይዶች ይኖራሉ አይደለ? adjacent ሳይዶችን ታውቃላችሁ። ስለዚህ እነዚህ adjacent ሳይዶች ናቸው ብለን አስበን ምን እናደርጋለን? ፓራሌሎግራሙን ኮምፕሊት እናደርገዋለን። ያው ይሄ b እዚህ ጋር ቢ ከሆነ በዚህኛውም ሳይድ ቢ ነው አይደለም የሚሆነው? ተመሳሳይ ነው የሚሆነው
ፓራሌሎግራም ከሆነ ምክንያቱም ኦፖዚት ሳይዶች ሳይዳቸው እኩል ነው ኮንግረንት ናቸው በፓራሌሎግራም ህግ መሰረት ማለት ነው ይሄኛውም ኤ ከሆነ የላይኛው ኤ ይሆናል ማለት ነው ስለዚህ ምን ሆነ ፓራሌሎግራሙ ተሟላ ማለት ነው ጨረስን ሙሉ ፓራሌሎግራም ሰራን ሶሪ ለአክሰንቱ እሺ ከዛስ በኋላ አራተኛው ስቴፕ ምንድነው now the diagonal represented the resultant vector in both magnitude and direction ይሄ አሁን ይሄ ፓራሌሎግራሙ ከተሟላ በኋላ ማነው ሪዛልታንቱ በመሃል በእነዚህ በቢና በዚህኛው ኤ መካከል ያለው ማለት ነው ስለዚህ ከመጀመሪያው ቬክተር ቴል ተነስቶ ወደ ሄደ ወደ ሄድ የሚሄደው ምን ይሆናል ሪዛልታንት ይሆናል ማለት ነው ይሄ ነው ፓራሌሎግራም ሜተድስ ኦፍ ቬክተር አዲሽን የምንለው ማለት ነው ለዛሬ እዚህ ላይ እናብቃና ደግሞ በቀጣይ ሳምንት ስለ ፓራሌሎግራም ሌሎች ያልጨረስናቸው ነጥቦች አሉ እንዴት ነው ካልኩሌት የምናደርገው ይሄ ሪዛልታንት የምንለው የራሱ ፎርሙላዎች ይሄን አንግል ተጠቅመን እንዴት ነው መስራት የምንችለው የሚሉትን ሌሎች ነጥቦች እናነሳለን ምዕራፉ ማጠቃለያ ደግሞ ቃል መገባላችሁ ነገር በደንብ ጥያቄዎችን ለመስራት እንሞክራለን ከዚህ ዩኒት ብዙ ጥያቄዎች የሚወጡበት ነው ስለዚህ ብዙ ጥያቄዎችን ስለ ቬክተር አብረን እየተማማረን እንቀጥላለን ማለት ነው ጥያቄዎቻችሁን መጠየቅ ትችላላችሁ ቴንክ ዩ ስላዳመጣችሁ